ይሄ ሻምፖ እንደምታዩት ምንም ኬሚካል የለውም። በቤት ውስጥ የሚዘጋጅ ነው። ሞክሩት። ለፀጉር እድገት እንደዚሁም ለራስ ቅል ጤንነት በጣም ጠቃሚ ነው። ውድ ቤተሰቦች ዛሬ እንደምታዩት በቤት ውስጥ በተዘጋጀ ሻምፖ ነው ፀጉሬን እየታጠብኩ ያለሁት። ሻምፖን አሰራሩን ደረጃ በደረጃ አሳያችኋለሁ። ቪዲዮውን ላይክ በማድረግ እስከ መጨረሻው ድረስ አብራችሁ የተቆዩ ዘንድ በትህትና ጠይቃለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን አለሁላችሁ። ዛሬ ደግሞ ከኬሚካል ነፃ የሆነ በቤታችን የምናዘጋጀው ሻምፖ ይዤላችሁ መጥቻለሁ። ለፈጣን ፀጉር እድገት፣ ለራስ ቅል ጤንነት እንደዚሁም ደግሞ ፀጉራችሁ ለሚበጣጠስ፣ ለሚነቃቀል፣ ለሚረግፍ ለሁሉም ይጠቅማችኋል። እንዴት ፀጉሬ እንዳለሰለሰው ተመልከቱ። ከታጠብኩ በኋላ ማለት ነው። አሰራሩን አሳያችኋለሁ። ወደ አሰራሩ አብረን እንግባ። በመጀመሪያ ጎድጓዳ ሳህን ያስፈልገናል። ከዛ እዚህ ጋር የተጠቀምኩት ጥቁር ሻይ ነው። ጥቁር ሻይ የፀጉር ስሮቻችንን ለማጠንከር እንደዚሁም ደግሞ የራስ ቅላችን እንዲነቃቃ በሚነቃቃበት ሰዓት ፀጉራችን አዲስ እንዲበቅል ይረዳናል። እንደዚሁም ተልባ አብሽ ተጠቅሜያለሁ። አብሽ ያው ታውቃላችሁ በተፈጥሮ ለፀጉር እድገት በጣም አሪፍ ነው። እንዲሁም ለፎረፎር ይረዳል፣ ፀጉርን በፍጥነት ለማሳደግ። እንደዚሁም ጥቁር አዝሙድ ተጠቅሜያለሁ። ጥቁር አዝሙድ ለራስ ምታትና ለራስ ቅል ጤንነታችን ለቆዳ ጤንነት ይጠቅማል። የተልባ ጀል ደግሞ እንደምታዩት ፀጉራችሁ ከርዳዳ ለሆነባችሁ በጣም ነው ፀጉር የሚያለሰልሰው። እንደዚሁም ለፀጉራችን በጣም አሪፍ ነው። ዝንጅብል ደግሞ የሞቱ የፀጉር ሴሎቻችንን በመቀስቀስ የደም ዝውውርን ያፋጥንልናል። በዛን ሰዓት ፀጉሮቻችን አዳዲስ ፀጉር ይበቅላሉ። ጤናማ የፀጉር ዘለላ በራስ ቅላችሁ ላይ ታያላችሁ ማለት ነው። ከዛ የጨመርኩት ምንድን ነው? የፈላ ውሃ ነው። በሁለት አይነት መንገድ ነው የማሳያችሁ። አንደኛው እንደዚህ አድርጋችሁ ዘፍዝፋችሁ በማሳደር፣ ሌላኛው ደግሞ ለ10 ደቂቃ ያክል በማፍላት ታዘጋጁታላችሁ። ሻምፖ በጣም ጠቃሚ ነው። ቪዲዮውን እስከ መጨረሻ ተከታተሉ። ከኬሚካል ነፃ ነው። በዛ ላይ ቤታችን ነው የምናዘጋጀው። ዝንጅብሉን እንደዚህ ትቆራርጡታላችሁ፣ ቆረጥ ታደርጉታላችሁ። ዝንጅብል ለፀጉር በጣም ጠቃሚ ነው። በዚህ መልክ ከትፌዋለሁ። በካሮት በወረሻ መወረሽም ትችላላችሁ፣ ግን እንደዚህ እንቆርጠዋለን። በዚህ መልክ ከነ ልጡ ማለት ነው። ጠቡት እንጂ ልጡን ተውት። ልጣጩ ራሱ በጣም ጠቃሚ ነው። እዚህ ላይ ሽንኩርት፣ ቀይ ሽንኩርት መጨመር ትችላላችሁ። እሺ 4 ሰዓት ያክል ካቆየሁት በኋላ ይህንን ይመስላል። የሚገርማችሁ የፈላ ውሃ ማድረጋችሁን እንዳትረሱ፣ ተልባው ጀል እንዲሰጣችሁ፣ እንደዚሁም ደግሞ አብሹ ቶሎ ፍንክትክት ብሎ አብሮ እንዲዋሃድ ማለት ነው። ከዛ ለ5 ደቂቃ ያክል አፈለዋለሁ። ልብ በሉ፣ ወዲያው ከሆነ የምትጥዱት ለ10 ደቂቃ ማፍላት ይኖርባችኋል፣ ለተወሰነ ማለት ነው። እኔ ግን 5 ደቂቃ ማፈላው ለምንድን ነው? አስቀድሜ ዘፍዝፌዋለሁ። ማሳደርም ትችላላችሁ። እንደዚህ አድርገን እንዲፈላ በቀላሉ በዝቅተኛ ሙቀት ላይ እናደርገዋለን ማለት ነው። ይሄ እንደ ቀላል ነገር አትዩት። ይህ ቡና ጨምርበታለሁ በኋላ ላይ። የኢትዮጵያ ቡና ካላችሁ መጠቀም ችላላችሁ። እኔ ኔስካፌ ነው የምጠቀመው። እዚህ ጋር ያልተጠቀምኩት ያው ተኖ እንዳያልቅ ነው። ያው ቡና ስስ ስለሆነ እናንተ ግን አብራችሁ ማፍላት ትችላላችሁ ማለት ነው። እዚህ ጋር የተጠቀምኩት እንደምታዩት በጣም አሪፍ የሆነ ሳሙና ነው። እኔ ለእንትን የሚመቸኝ ነው። ቫይታሚን ኢ ያለበት፣ ሲ ያለበት ማለት ነው። ሉክሲ ሳሙና ነው። እናንተ በቤታችሁ ያላችሁን ሳሙና መጠቀም ትችላላችሁ። የግድ ሳሙና ከሌላችሁ ሻምፖ ጠብ ማድረግ ትችላላችሁ ማለት ነው። ሳሙናውን በዚህ መልኩ ፈቅፍቁት ማለት እንደዚህ ስትፈቀፍቁት ይሻላል። ወዲያው ቶሎ ይቀልጥላችኋል። እውነት ነው የምላችሁ። በሳሙና ብቻ እንደዚህ ከምትታጠቡ እኔ ብዙ ጊዜ ሆኖኛል ሻምፖ ትቻለሁ። ምክንያቱም ፀጉሬን በጣም ስለሚቆጣጠርብኝ እና ስለሚረግፍብኝ ትቼዋለሁ። በሳሙና ነው የምታጠበው። አንዳንድ ጊዜ ግን እንደዚህ እያዘጋጀሁ እጠቀማለሁ ማለት ነው። እና እንዲህ እያደረጋችሁ በሳሙና እያደረጋችሁ በሻምፖ የቤታችሁ እየሰራችሁ ተጠቀሙ። ፀጉራችሁ ውጤታማና ያደገ ለስላሳ ይሆንላችኋል። ሳሙናችን እንደምታዩት ተቦርሾ ይህንን ይመስላል። ይሄ ለ3 ጊዜ መታጠቢያ የሚበቃኝን ያክል ነው ያደረግኩት። በጣም ብዙ ውህዶቹ በዚህ መልኩ እየፈላ እንደምታዩት ከላይ የተልባው ነው እንደዚህ የሚሆነው እና ካደረ ራሱ ይሄንን በውሃ መልክ መጠቀም ትችላላችሁ። እንደ ውሃ
ቡና ሳትጨምሩበት ስፕሬ መርጨት ትችላላችሁ ለፀጉራችሁና አሳድራችሁ ለቅለቅ ማለት ትችላላችሁ። እሱን እንደዚያ ስታደርጉ ደግሞ ሽበታችሁ ግራይ ይሆንላችኋል። በጣም ቆንጆ ብራውን ከለር ይሆንላችኋል። ነጩ ይጠቁርላችኋል በሻዩ በጥቁር ሻይ ምክንያት ማለት ነው። ፀጉራችሁ ደግሞ ዘለላው በጣም ያማረና ቆንጆ ከለር እንዲኖረው ይረዳችኋል። ጥቁር አዝሙድ በተለይ ለፀጉር ከለር በጣም ቆንጆ ነው። ካፈላሁት በኋላ እንደምታዩት በዚህ መልኩ አጠለዋለሁ ማለት ነው። ልክ በስሎልኛል። ዝንጅብሉ ሁሉም በስሏል። ይህንን ይመስላል። እናንተ መፍጨትም ትችላላችሁ፣ ግን ሳንፈጭ እንደዚህ ማጥለል እንችላለን። ጥቁረቱን ተመልከቱ። ይሄ ለሽበት ይረዳናል፣ ለፀጉራችን ከለር በጣም ይጠቅመናል። እዚህ ጋር የተጠቀምኩት ንስከፊ ነው። እናንተ ንስከፊ ከሌላችሁ የእኛም ቡና አብራችሁ ማፍላት ትችላላችሁ። ከዛ በላዩ በትኩሱ ላይ ምንድነው የጨመርኩት? የቦረሽኩትን ሳሙና ከዛ እንደዚህ አድርጌ እመተዋለሁ ማለት ነው። አንዳንድ ጊዜ እንደዚህ ስትመቱት ወፍራም ይሆናል፣ ችግር የለውም፣ ጥሩ ነው። አንዳንዴም ደግሞ እንደዚህ ቀጭን ይሆናል እና በጣም አሪፍ ነው። እዚህ ጋር የተጠቀሙት ትንሽዬ የወይራ ዘይት ነው። የወይራ ዘይት የራስ ቅላችን እንዳይደርቅ እንደዚሁም ፀጉራችን እርጥበቱን ጠብቆ እንዲቆይ ይረዳናል። የተፈጥሮ ዘይት ስለሆነ ትንሽ ነው ጠብ ያደረግኩት። ከዛ በደንብ አርጌ ሁሉንም እንደዚህ እመታቸዋለሁ ማለት ነው። እናንተ የቫይታሚን ሲ ካፕሱል ካላችሁ መጠቀም ችላላችሁ። እኔ ግን እዛ ሳሙናው ላይ ስላለ ሁሉም ነገር ችግር የለውም፣ በቂው ነው ማለት ነው። እና ፀጉር ምንም ያክል አይበጣጠስም። መጨረሻ ላይ ስታጠብ ራሱ አሳያችኋለሁ እንዴት እንደሚያምር። በመቀጠል ይሁት ሲያምር ይህንን ይመስላል አረፋው ማለት ነው። እና ጠቁሮ ካያችሁት ቡናው፣ ጥቁር አዝሙዱ እንደዚሁም ሻይ ቅጠሉ ነው። ከዛ ደረቅና ቆንጆ በሆነ እቃ ውስጥ እናስቀምጠዋለን። ይሄንን ለሳምንት መጠቀም ይቻላል፣ ቀዝቃዛ ቦታ አስቀምጣችሁ። ምክንያቱም እኔ አሁን ይሄንን ለ3 ይሆነኛል፣ ግን እኔ 2 ይጠቀመዋለሁ፣ 2 ጊዜ ስለምመታ ማለት ነው። ፀጉሬን ስታጠብ አሳያችኋለሁ እንዴት እንደሚያምር ተመልከቱ። እንደዚህ ከኬሚካል ነፃ የሆኑ ሻምፖዎችን በቤታችሁ እየሰራችሁ ከተጠቀማችሁ እመኑ ፀጉራችሁ 100% ቆንጆና የአማረ ዘለላ ይኖረዋል። አይነቃቀልባችሁም፣ አይሰባበርም። ዛሬ ገና ለቻናሌ የመጣችሁ ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። እንደዚሁም የደውል ምልክቷን በመጫን የዘወትር ቪዲዮ የምለቃቸው እንዲደርሳችሁ ኦሊ አድርጎ አመሰግናለሁ። ሌሎቻችሁ ስለምታበረታቱ በጣም ነው የማመሰግነው። የሻምፖችን አሰራር ደረጃ በደረጃ ይህንን ይመስላል። እየተጠቀምኩ ደግሞ አሳያችኋለሁ። እስከ መጨረሻ አብራችሁኝ ቆዩ። በጣም ነው የማመሰግነው። ይህንን የመሰለ ሻምፖ በቤት ሰርቻለሁ። እንግዲህ ምንም ኬሚካል የለውም፣ ፀጉርን አይጎዳም። ፀጉርን የሚያፋፋ የሚያሳድግ እንደዚሁም የሚያለሰልስ ቆንጆ ለፀጉር ጠቃሚ የሆነ እንደ ምግብ በሉት እና በጣም አሪፍ ቆንጆ ሻምፖ ነው። እንደሚያምር ተመልከቱ። ጥቁረቱ ደግሞ ከለሩ በጣም ቆንጆ ነው። ይሄ በስፕሪ መልክ ከተጠቀማችሁት በተለይ ሳሙና ሳትጨምሩ ለሽበት ያገለግላችኋል ማለት ነው። ፀጉራችሁን ግራይ ያደርግላችኋል። ቆንጆ ብራውን ከለር እንዲሆን ይረዳል ማለት ነው። በጣም ቆንጆ ነው። እስኪ ወደ አጠቃቀሙ ታይት 2 ግላስ ወጥቶልኛል ማለት ነው። እናንተ የሻምፖ እቃ ካላችሁ ሻምፖ እቃ ውስጥ መጨመር ትችላላችሁ። እኔ ግን በዚህ አስቀምጬዋለሁ። የተረፈኝን ፍሪጅ ውስጥ አስቀምጬ ለሌላ ቀን እታጠብበታለሁ ማለት ነው። አረፋውን ተመልከቱልኝ። ፀጉራችሁ ላይ ስታረጉት ገና ምን ያክል አረፋ እንደሚወጣው አትጠይቁኝ ማለት ነው። ውሃ ስለሆነ ፀጉራችሁን በመጀመሪያ ትንሽ ውሃ ታስነኩትና ከዛ በኋላ የሰራችሁትን ሻምፖ እንደዚህ በራስ ቅላችሁ ላይ ውስጡን በደንብ ማሳጅ ታደርጋላችሁ። ማሳጅ ስናደርግ አንደኛ በውስጥ ያሉትን የፀጉራችንን የራስ ቅላችንን ቆዳውን ጤንነቱን የጠበቀና በደንብ እንዲታጠብ ቆዳው እንዲከፈት ይረዳናል። በደንብ ማሳጅ አድርጉት። እንደዚህ ውስጡን ነው ያው በሻምፖ ስንታጠብ መጀመሪያ በደንብ አድርጌን የውስጡን እንደዚህ ማሳጅ አድርገዋለሁ በ2 እጄ ማለት ነው። አረፋውን ተመልከቱት። እንግዲህ ምንም አልጨመርኩም። ያው ፊታችሁ ነው እየታጠብኩ ያለሁት። ምንም ነገር ጠቆር ብሎ ካያችሁት ያው ከለሩ ነው እንግዲህ ጥቁር ስለሆነ ነው። በጣም አሪፍ ነው። ይሄ ለሽበትም ይረዳል። ለ10 ደቂቃ ያክል ፀጉራችን እንደዚህ ማሳጅ እያደረግን በደንብ መጀመሪያ ስሩን የራስ ቅላችንን እስከ ልባችንን በደንብ ማሸት ይኖርብናል። ከኋላይም እንደዚህ በምታዩት መልኩ በደንብ ደረጃ በደረጃ እያዳረስኩት እገኛለሁ። ከዛ በኋላ ጫፉንም እንደዚህ ታረጉታላችሁ። ይህ ለዘለላውም ይጠቅመናል። ምክንያቱም አብሽ እንደምታዩት በተፈጥሮ ለፀጉር ማለስለሻ አንደኛ ነው። እንደዚሁም ተልባው ፀጉርን ያለሰልሳል፣ ከርሊ ያደርግላችኋል።
ፀጉር በቀላሉ እንዲለጠጥ እንዲሳሳብ ይረዳል። እንዳይበጣጠስ ስታበጥሩት ያገለግላል። በተለይ ከርዳዳ ፀጉር ያላችሁ አልበጠር እያለ ለሚያስቸግራችሁ በዚህ መልክ ሻምፖ ሁል ጊዜ ብትሰሩ በሳምንት አንዴ በጣም አሪፍ ነው። እንደዚሁም አንድ ጊዜ ሰርታችሁ ለሁለቴ ይጠቅማችኋል ማለት ነው። የመጀመሪያውን አስለቅቄ ድጋሚ እየመታሁት ነው። ድጋሚ ደግሞ ስትመቱት ይህንን ይመስላል። ፀጉሩ ስሩ ስለጸዳ አረፋው በጣም እየወጣ ነው የሚመጣው። በዚህን ጊዜ ግን ነጭ ልብስ እንዳትለብሱ። ልብሳችሁ ፀጉራችሁ ስለሚነካው ይጠቁርባችኋል። ሻይ በጣም ነው የሚያጠቁረው ነጭ ልብስ ማለት ነው። እና በዚህ መልክ አሁን ይሄንን ከድኜ በደንብ አድርጌ አስቀምጣለሁ። የተረፈኝ ፀጉሬ በደንብ አዳርሸዋለሁ። ሁለቴ ነው የመታሁት እንደምታዩት። ልታጠብ ያው ለእናንተ ለማሳየት ያክል ነው። በዚህ መልኩ እየታጠብኩት እገኛለሁ። እንደምታዩት የሚፈሰው ያው ራሱ ውህዱ ነው። ሁለተኛም እንደዚህ በደንብ አርጌ ጥርት አርጌዋለሁ፣ ጽድት አርጌዋለሁ። ከዛ ከጸዳን በኋላ ስርስሩን እንዳይበጣጠስብን ትንሽ በፎጣ ወይም ለስለስ ባለ ሻርፕ ለ10 ደቂቃ ያክል ካቆያችሁት በኋላ ይህንን ይመስላል። ፀጉሬ እንደምታዩት ገና አላበጠርኩትም። ያው አሁን ምንድነው የማደርገው መሰላችሁ? ስርስሩን ፈሳሽ ዘይት ቀባዋለሁ። ከዛ ይሄ ደግሞ የካሮት ቅባት ነው። የካሮት ቅባት ለፀጉር እጅግ በጣም ጠቃሚ ነው። ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። ቪዲዮ ሰርቻለሁ፣ ደረጃ በደረጃ በደንብ የተሰራ ነው፣ ማየት ትችላላችሁ። ፀጉር እንዴት እንደሚያለሰልስ አትጠይቁኝ። ዛላውን እንደዚህ እንደኔ ትቀቡታላችሁ፣ ወዲያውኑ ፀጉራችሁ የሚለጠጠው። ከዛ ስሩን ደግሞ እንዳይደርቅ የራስ ቅላችን መቀባት ይኖርብናል። ለፈጣን ፀጉር እድገትም ይረዳልና በደንብ ማሳጅ ስታደርጉ ወደ ውስጥ ይዘልቅና ለቆዳችንና ለራስ ቅላችን እንዲሁም ለፀጉራችን ያለውን ጥቅም ይሰጠናል። ማሳጅ እናደርጋለን። በደንብ አድርጌ አበጥረዋለሁ። ይሄ የተበጠሰው ሁልጊዜም ይችን ታክል የምትወጣችሁ ከሆነ ያው ፀጉር ኖርማል ነው። ሁልጊዜም ትንሽ ስናበጥር ይወጣናል። ግን እንደ ዛሬ ተመችቶኝ አያውቅም። ሻምፖ ሞክሩት። እውነት መግዛት ቀረ በሉ በቃ። ሻምፖ ይህን ከሞከራችሁት ምንጊዜም ሻምፖ አትገዙም። ቤታችሁ መስራት ምርጫችሁ ይሆናል። በጣም አሪፍ ነው። ፀጉሬ እንደምታዩት ልስልስ አለልኝ ባንዴ ማለት ነው። እንደዚህ ለስልሶ አያውቅም። በእርግጥ ቅባቱም በጣም ረድቶኛል። ይኸው ተመልከቱት ፀጉሬ እንዴት እንደለሰለሰ ማለት ነው ባንዴ። እኔ ፀጉሬ ሳይደርቅ በጣም እንደዚህ አድርጌ ሰራዋለሁ። ምክንያቱም ወዳው ከኋላችን ያለው ፀጉር እንዲደርቅ ይረዳናል፣ እንዲሁም ፀጉራችን እንዲለጠጥ ይረዳል ማለት ነው። እንደዚህ ብትሰሩት መልካም ነው ብዬ ሪኮመንድ አደርጋችኋለሁ። ይህን ተፈጥሯዊ ናቹራል የሆነ ሻምፑ ሰርታችሁ በቤታችሁ ተጠቀሙ። በተፈጥሮ ግብዓቶች የተሰራ ስለሆነ ምንም አይነት ኬሚካል። የዛሬ ቪዲዮ ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ ወዳችኋለሁ። ላቪ ኦል ባይ ቻው።